ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ደካማስ ምን ያክል ነው ጥንቃቄ ሊያደርግ የሚገባው? ቃል አብዱላህ ብኑ መስዑድ ረዲየላሁ አንሁ መን አሐበ አን ዩክሪመ ዲነሁ አሉ። አብዱላህ ብኑ መስዑድ ዲኑን ማክበር ማላቅ የዲኑን ክብር መጠበቅ የፈለገ የሆነ ሰው ፈልያዕተዚል ሙጃለሰተ አስሓቢል አህዋ ዝንባሌያቸውን የሚከተሉ ሰዎች ጋር ከመቀማመጥ ይራቅ። ፈኢነ ሙጃለሰተሁም አልሰቁ ሚነል ጀረቢ ከቢድዓ ባለቤቶች ጋር መቀማመጥ ጀረብ ከሚባለው የግመልን ቆዳ ቁስል በቁስል ከሚያደርገው እከክ የበለጠ የሚጋባ ነገር ነው እና ይጋባል ይላል። ጀረብ የያዘውን አንድ ግመል ምንም አይነት ጀረብ የሌላቸው ንጹህ የሆኑ ያልታመሙ ግመሎች ውስጥ ወስዳችሁ ለአንድ ቀን የምታሳድሩት በአንድ ሌሊት ውስጥ ሁሉንም አዳርሷቸው ነው የሚያድረው በሽታው። ስለዚህ አንድ ግመል በጀረብ ከተጠቃ እከክ ከያዘው ምን ይደረጋል? መድኃኒቱ የመጀመሪያው ሌሎችን ከመበከል የሚያድኑበት የመጀመሪያው ስቴፕ ምንድን ነው ከተባለ ያንን ግመል ከሌሎች ግመል ይነጥሉታል። ለብቻው እንዲሆን ነው የሚያደርገው፣ በሽታው እንዳይዛመትባቸው። ለብቻው ከተነጠለ በኋላ ነው ከበሽታው እንዲድን መድኃኒት የሚሰጠው ማለት ነው። ፈኢነ ሙጃለሰተሁም አልሰቁ ሚነል ጀረብ አሉ። ምን አይነት የአማራ አገላለጽ! አንድ ግመል እከክ ሲይዘው ከሌሎቹ ጤነኞቹ ግመል ነጥለን ለብቻ እንደምናደርገው እኛም ከአህለል ቢድዓዎች በዚያ ያክል ነው መነጠል ያለብን እያለ እነሱ በሽታ በጣም ከባድ ስለሆነ የጀረቡ የሚያስከትለው ጉዳት አካላዊ በሽታ ነው፣ ልብ በል። የነሱ ግን የልብ በሽታ ነው የሚያመጣው። እምነት ዓቂዳ ላይ ነው ችግር የሚያመጣው። የእምነት የዓቂዳ በሽተኛ እንድንሆን ነው የሚያደርጉ። ኢብኑ ዓባስ ረዲየላሁ አንሁማ ምን ይላሉ? ላ ቱጃሊስ አህለል አህዋ። ታላቁ ሰሓቢይ የነቢዩ ዓለይሂ ሰላቱ ወሰላም ያጎት ልጅ ሐብሩ ሃዚሂ ልኡመት ወባሕሩሃ የተባሉ ቱርጁማኑል ቁርአን ይህ ሁሉ ማዕረግ የተሰጣቸው የነቢዩ ዓለይሂ ሰላቱ ወሰላም ኡማ ሊቋ ዓሊሟ አዋቂዋ ማን ነው ከተባላችሁ አብደላህ ብኑ ዓባስ የቁርአን ተንታኝ ተብለዋል። ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ዓሊምሁ ተእዊለል ቁርአን ብለው ዱዓ አድርገውላል። ላ ቱጃሊስ አህለል አህዋኢ ዝንባሌያቸውን የሚከተሉ የቢድዓ ሰዎች ጋር አብረህ አትቀማመጥ። ፈኢነ ሙጃለሰተሁም ሙምሪደቱን ሊልቁሉቢ ከእነርሱ ጋር መቀማመጥ ልብን ያሳምማልና የልብ በሽታ ያመጣልን። ንግግር ይሰማል? ከተሰማ አንዳንድ አሳዩኝ። طيب وقال حسن البصري رحمه الله تعالى ታላቁ ተብዕይ ብን ይላሉ የበስራው ኢማም ላ ቱጃሊስ ሳሒበ ሀዋን ዝንባሌውን የሚከተል ሰው ጋር አብረህ አትቀማመጥ። ፈየቅዚፈ ፊ ቀልቢከ ማ ተትበዑሁ ዓለይህ ፈተህሊከ ከእርሱ ጋር አብረህ እንዳትቀማመጥ ምናልባትም ከእርሱ ጋር አብረህ ተቀማምጠ ልብህ ውስጥ የእሱን ሹብሃ ይረጭብህ ይጥልብህና እሱም ከተከተልከው ፈተህሊከ ትጠፋለህ።
እሱን የሚለውን ሰምተህ ከተከተልክ ትጠፋል። እንደው የሚናገረውን ንግግር ሰምተህ ደግሞ ብትቃረነው ልክ አይደለህም ብለህ ብትቃወመው እንኳን አው ቱኻሊፉሁ ፈየምረዱ ቀልቡክ ከእሱ ጋር ብትጻረረው ባትቀበለው እንኳን ልብህ ይታመምብሃል አሉ። ሁለት ጉዳት ነው። አያችሁ፣ ከተቀበልነው ጥፋት ነው፣ መጨረሻችን ጀሀነም። ባንቀበለው እንኳን እሱ የተናገረው ንግግር ያ ንግግሩ ልባችን ላይ አስቀምጦት የሚያልፈው ጥቁር ነጥብ አለ። ልባችን ይታመማል፣ ጤነኛ አይሆንም። ከዛ በኋላ አእምሯችን ይበረዛል። ቀስ በቀስ ወደ ጥርጣሬ እየተመለስን ነው። ከዛ በፊት ልባችን ሙርታህ የነበረ የተረጋጋ የሆነ እምነትና ልቡና ከነበረን የእነሱን ንግግር ሰምተን ባንቀበለው እንኳን ከዛ በኋላ ልባችን ታሞ ጥርጣሬ ውስጥ ወደ መግባት እንሄዳለን። በአጭር አማርኛ ጠባሳ ጥሎብን ያልፋል። አንድ ሰው የሆነ ጉዳት አጋጥሞት አደጋ ደርሶበት ሰውነቱ ከቆሰለ በኋላ ለምሳሌ እሳት አቃጠለው እንበል። እሳቱ ከዳነ በኋላ አንዳንዴ ጠባሳ ጥሎ ያልፋል አይደል? ያ እሳት ቁስሉ እኮ አያመንም። ነገር ግን ጠባሳውን ባየን ቁጥር ያንን አደጋ እናስታውሳለን። ጠባሳው እድሜ ልካችንን ከኛ ጋር አብሮ ይቆያል። ከቢድዓ ባለቤት ጋር ተቀማምጦ የእሱን ንግግር መስማት ምንም ያክል ንግግሩን ባንቀበለው እንኳን በእኛ ላይ ጠባሳውን አሳርፎ ነው የሚሄደው። ቃለ ተዓላ ሙኽቢረን عن حال أهل الزيغ والهوى የጥመትና ዝንባሌያቸውን የሚከተሉ ሰዎችን ሁኔታ አስመልክቶ አላሁ ሱብሓነሁ ወተዓላ على سبيل التحذير والذم ሲያስጠነቅቀን እንደዚሁም ደግሞ የእነሱን ሁኔታ ሲያወግዝ እንዲህ ይላል። الله سبحانه وتعالى يقول هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب. يعني الله سبحانه وتعالى وأنت لا مصحفا يورد قرآنا مالتنا وأنت لا كوردوا قرآن مهكل لقمه آيات محكمات هن أم الكتاب መልእክታቸው እጅግ በጣም የተብራሩ የቁርአን አናቅጾች አሉ። እነርሱ የኪታቡ ዋና ክፍላቸው የቁርአን ዋና ክፍላቸው አያቱ ሙሕከማት ወኡኸሩ ሙተሻቢሃት አለ። ሌሎቹ ደግሞ አሻሚ መልእክትን ያቀፉ አሉ አለ። ወኡኸሩ ማለት ሌሎች ከአያት አልሙሕከማት ውጭ ያሉት አያት አልሙሕከማት በጣም ብዙ ናቸው። እነሱም ደግሞ ኡሙል ኪታብ ናቸው፣ የኪታቡ ዋና ክፍላቸው ማለት ነው። ሌሎቹ ደግሞ የተቀሩት አለ ሙተሻቢሃት ናቸዋል። ትርጉማቸው የሚያሻማ ማለት ነው እንጂ ትርጉሙ የማይታወቅ ማለት አይደለም እኮ። ጥሬ ትርጉሙን ራሱ ብንወስድ ዝንባሌያቸውን የሚከተሉ አህለል ቢድዓዎች ለምሳሌ አሕባሾችን ልትወስዱ አስማው ሲፋትን አስመልክተው የመጡ በተለይ ደግሞ ሲፋን አስመልክተው የመጡ ለምሳሌ ሲፈተል ዑሉው ሊሆን ይችላል፣ ሲፈተል ኑዙል ሊሆን ይችላል፣ ሌሎችንም ሲፋዎች ሲፈተል ሩእያም ሊሆን ይችላል። ሲፈተል የድንም ውሰዱት፣ ሲፈተል ሪጅልንም ውሰዱት። እነዚህን የመሳሰሉ አያቶቹ ምን አይደለም ሙሕከም አይደለም ሙተሻቢህ ናቸው ይላሉ። ላ ሙሕከም ናቸው። ወኡኸሩ ሙተሻቢሃት ማለት ሌሎቹ አሻሚ ማለት አሻሚ ትርጉም ያለው ማለት ሌላ እኛ ካሰብነው ውጪ ሌላ ትርጉም ሊያስይዝ የሚችል ማለት ነው። ዑለማዎች በጣም የሚገርማችሁ እነዚያ አያቱል ሙተሻቢሃት የሚባሉ ኒስብይ ናቸው ይላል። በተለይ ሼኽ ኢብኑ ዑሰይሚን ረሒመሁላሁ ተዓላ ረሕመተ ዋሲዓ በደንብ ያብራሩታል።
አሻሚነታቸው ኒስብይ ነው። ኒስብይ ማለት አንጻራዊ ማለት ነው። አንጻራዊ ማለት ምን ማለት ነው ከተባለ ለምሳሌ በሆነ ርዕስ ላይ አንድ ሰው በደንብ የሚገባው አንድ ሰው ደግሞ የማይገባው አለ አይደለም። አንዳንዱ በደንብ ይገባል የሆነ ርዕስ አንስታችሁ ስትወሩ፣ ሌላው ደግሞ ላይገባው ይችላል። ይህ ማለት በእውቀት የጠለቁ በእውቀት ጫፍ የደረሱ ጥልቅ ግንዛቤ ያላቸው ሰዎች የሚያውቁት ተራው ማህበረሰብ የማያውቀው ማለት ነው። ሙተሻቢህ ማለት አሻሚ ማለት ከዚህ የቁርአን አንቀጽ ወስደው በዚህ መልኩ ይፈስሩታል። አላህ ምን አለ? ፈአማ አለዚነ ፊ ቁሉቢሂም ዘይጉን። አሁን መሐለ ሻሂዳችን ለቦታው ይሄ ነው። እነዚያ በልቦቻቸው ውስጥ ጥመት ያለባቸው ሰዎች አለ ባህሪያቸውን ሊገልጽልን ነው። ፈየተቢዑነ ማ ተሻበሀ ሚንሁ፣ ከእርሱ አሻሚውን ይከታተላሉ አለ። አላህ ስብሓነሁ ወተዓላ በአንተ ላይ ካወረደው የቁርአን አናቅጾች አሻሚዎቹን ይከታተላሉ ሆን ብለው ምን ለማድረግ? ኢብቲጋአ አልፊትነቲ ወኢብቲጋአ ተእዊል፣ ትርጉሙን ማዛባት ፈልገው ከዚህ አልፎ ደግሞ በሰዎች መካከል ፈተና ከማ ተፍዐሉሁ አልአሕባሽ ከጥንት አንስቶ እስካሁን ድረስ ያሉት ማለት ነው። ከነ ጀህሚያዎችን ብትወስዷቸው፣ ሙዕተዚላዎችን ብትወስዷቸው፣ ቀደርያዎችንም ብትወስዷቸው፣ ጀብርያዎችንም ብትወስዷቸው፣ ራፊዳዎችንም ብትወስዷቸው፣ ከዛ በኋላ ያሉ ደግሞ ሱፊያ ጠሪቃዎችንም ብትወስዷቸው፣ ነቅሸበንድያም በሉ፣ ቲጃንያም በሉ፣ ሪፋዕያም በሉ፣ ሌሎችም በኢስላሙ ዓለም ውስጥ የተፈጠሩ ፊርቃዎችንም ወሰዷቸው። ቁርአንና ሐዲትን ደሊል ብለው ያመጣሉ። ነገር ግን ለራሳቸው ቢድዓ በሚያመቻቸው መልኩ ምን ያደርጋሉ? ተእዊል። እነዚህ ሰዎች ፈአማ አለዚነ ፊ ቁሉቢሂም ዘይጉን የተባሉት ፈየተቢዑነ ማ ተሻበሀ ሚንሁ፣ አሻሚውን ሲከታተሉ ደግሞ የራሳቸው ሆነ ምን አላቸው? ታርጌት አላቸው፣ ግብ አላቸው። ሙሕከም እያለ እነዛ ሙሕከሞቹ ደግሞ ሁነ ኡሙል ኪታብ ተብለው ሳለ ሊማዛ የተቢዑነ አያትን ሙተሻቢሀት፣ ለምንድን ነው አሻሚ የሆኑ የቁርአን አንቀጾችን የሚከታተሉት? ኢብቲጋአ አልፊትነቲ። አያችሁ አይደል? የእነዚህ ሰዎች ዓላማ ሐቅን ማወቅ አይደለም፣ በሰዎች መካከል ፈተናን ፈልጓል። ወኢብቲጋአ ተእዊል፣ ተእዊል ቢመዕነ ተሕሪፍ ነው። እዚህ ቦታ ተእዊል ሁለት አይነት ትርጉም አለው። ተእዊል ማለት ቢመዕነ ተፍሲር ይመጣል፣ ትርጉም ማለት ነው። ተእዊል ቢመዕነ ተሕሪፍ ይመጣል፣ ትርጉም ማዛባት ማለት ነው። አዛብቶ መተርጎምም ተእዊል ይባላል። ስለዚህ ተእዊል ሲባል ተእዊል ሁለት አይነት ነው። ከሁለቱ አንደኛው የሚወገዝ አይነት ነው። ተእዊል ቢመዕነ ተሕሪፍ በሸሪዓችን አይፈቀድም፣ ሐራም ነው። ተእዊል ቢመዕነ ተፍሲርስ ይፈቀዳል። አላሁመ ዓሊምሁ ተእዊል አልቁርአን ይኳሉ መልእክተኛው ሰለላሁ ዐለይሂ ወሰለም ለአብደላህ ብኑ አባስ ዱዓ ሲያደርጉ ጌታ አላህ ወይ የቁርአንን ተእዊል አስተምረዋል። ምን ማለት ነው? የቁርአንን ተፍሲር ማለት። ስለዚህ ተእዊል ቢመዕነ ተፍሲር ይመጣል፣ ተእዊል ቢመዕነ ተሕሪፍ ይመጣል። ተእዊል ቢመዕነ ተሕሪፉ መዝሙም ነው። ተእዊል ቢመዕነ ተፍሲሩ ደግሞ መቅቡል ነው ማለት ነው። አላህ ምን አለ? ወማ ያዕለሙ ተእዊለሁ ኢለላህ አለ። አሁን በሁለት አይነት አተረጓጎም ዑለሞች ይፈስሩታል። አንደኛው ይህንን የቁርአን አንቀጽ አንደኛው የትኛው ነው ከተባለ ወማ ያዕለሙ ተእዊለሁ ኢለላሁ ወራሲኹነ ፊል ዒልሚ። ስለዚህ ወራሲኹነ የሚለው ቦታ ላይ ዋወል ዐጥፍያ አለ። ስለዚህ ኢለላሁ የሚለውን ወራሲኹነ ከሚለው ጋር ያያዩታል። ስለዚህ ወራሲኹነ የሚለውን አጥፍ ያደርጉታል ወደ ኢለላህ። እሺ ወማ ያዕለሙ ተእዊለሁ ኢለላሁ ወራሲኹነ ፊል ዒልም። እነዚህ አሻሚ መልእክት ያላቸውን የቁርአን አንቀጾች ተደጓሚ አላህና እነዚያ በእውቀት ላይ ጥልቅ ግንዛቤ ያላቸው ሰዎች እንጂ አያውቁትም። ስለዚህ አያት አልሙተሻ
ሌላው የምናነሳው ደግሞ እንግዲህ ጥቅል በሆነ መልኩ የአህሉ ሱና ወልጀማዓ መርሆ ከአህለል ቢድዓዎች ሙሉ በሙሉ መራቅ ነው ካልን ዘንዳ ከአህለል ቢድዓዎች ጋር ያለን ሙዓመላ በምን ያክል ደረጃ ነው የሚሆነው ከተባለ እነዛ አህለል ቢድዓዎች በዲን ውስጥ ከጨመሩት የቢድዓ አይነት በዲን ላይ ካደረሱት ግፍና መከራ በዲን ላይ ካመጡት አደጋ ጋር ይቆራኛል። ስለዚህ በዲን ላይ እንዳደረሱት አደጋ እንዳመጡት ችግር ነው ከነርሱ ጋር ያለን ሙዓመላ ወይም ደግሞ ከነርሱ ጋር ያለን መስተጋብርና ግንኙነት እንዳላቸው የቢድዓ አይነት ነው፣ እንዳላቸው የጥመት ደረጃ ነው፣ እንዳላቸው በዲን ላይ እንዳስከተሉት አደጋ ልክ ነው ማለት። አደጋው አነስ ያለና አደጋው ከፍተኛ የሆነውን እኩል አይደለም ሙዓመላ የምናደርጋቸው። طيب አላሁ ሱብሓነሁ ወተዓላ እንግዲህ የእሱን ቀጥ ያለው ጎዳና አጥብቀን እንድንይዝና ከእርሱ ጎዳና እንዳንወጣ የእሱን ጎዳና ጥለን ሌሎች ጎዳናዎችን ምንፈልግ ከሆነ ከእርሱ ጎዳና መንጭቀው እንደሚያወጡን ገልጿል። እነ ሀዛ ሲራጢ ሙስተቂመን ፈተቢዑህ፣ ይህ ቀጥ ያለው ጎዳናዬ ነውና ተከተሉት አለ። ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊህ፣ ከዚህ ቀጥ ካለው ጎዳና ውጭ ያሉ ሌሎች መንገዶችን አትከታተሏል። አሱቡል ጀምዑ ሰቢልን ብያቸው። የመንገድ የብዙ ቁጥሩ ሱቡል ነው፣ አንዱ ሰቢል ነው የሚባል ሌሎች መንገዶችን። ይሄ ቁርአን አንቀጽ ከአላህ ሱብሓነሁ ወተዓላ ቀጥ ካለው ጎዳና ውጭ የሆኑ በጣም ብዛት ያላቸው በቁጥር ያልተገደቡ ሌሎች የጥመት መንገዶች እንዳሉ እየጠቆመን እኮ ነው። ወላ ተተቢዑ ሱቡላን፣ ሌሎች መንገዶችን አትከታተሉ። ፈተፈረቀ ቢኩም አን ሰቢሊ፣ ከዚያ ቀጥ ካለው የእርሱ ጎዳና ያወጧችኋልና አላሁ ሱብሓነሁ ወተዓላ። ሁለት ሐቅ የለም ወንድም እህቶች፣ ሐቅ አንድ ብቻ ነው። ሐቅ ስንት ነው? ሐቅ አንድ ብቻ ነው። ከሱ ውጪ ሌላ ጎዳና አይኖርም አለ። ያም አንደኛው የሐቁ ጎዳና የአላህ ሱብሓነሁ ወተዓላ ጎዳና። ከሱ ጎዳና ውጪ ያለው ሁሉ የጥመት ጎዳና ነው። መነሻው ጥመት ነው፣ መድረሻው ደግሞ ጀሀነም ነው። ያዙት። መነሻው ምንድን ነው? ጥመት ነው። መድረሻውስ ገሀነም ነው። የአላህ ሱብሓነሁ ወተዓላ መንገድ መነሻው ሐቅ ነው። መነሻው ቀጥ ያለ መንገድ ነው። መድረሻው ደግሞ ጀነት ነው። ስለዚህ ነጥቡን ካነሳ ነው አይቀር በዚህ ጉዳይ ላይ ታላላቅ የሚባሉ ሙጅተሂድ የሚባሉ ወይም ደግሞ የኢጅቲሃድ ምሁራዊ ጥረት የማድረግ ደረጃ ላይ የደረሱ ታላላቅ የኢስላም ሊቃውንቶች ከአህለል ቢድዓዎች ጋር ሊኖረን የሚገባው ሙዓመላ በምን አይነት መልኩ እንደሆነ አስቀምጠውልናል። እሱም ምንድን ነው ከተባለ አላ ሐሰቢል ሐዋዲስ ነው፣ እንደተከሰተው ክስተት፣ እንደጠፋው ጥፋት፣ እንዳደረሱት አደጋ መጠን ነው ማለት ነው። ስለዚህ እነዛ ታላላቅ የኢስላም ሊቃውንቶች በዚህ ጉዳይ ላይ የተናገሩት የተለያየ ንግግር አለ። እስኪ የመጀመሪያውን እንዳስስ። የመጀመሪያው ምንድን ነው ከተባለ ከአህለል ቢድዓዎች ጋር ሊኖረን የሚገባው ሙዓመላ የመጀመሪያው አልኢርሻድ ወተዕሊም ነው። እነዚያን የቢድዓ ባለቤቶች ምን ማድረግ? ወደ ቀጥተኛው ጎዳና ወደ ሲራጠል ሙስተቂም መምራት፣ ማመላከት፣ ሐቅ ይሄ ነው ብሎ ኢርሻድ ማድረግ። ሌላኛው ታዕሊም ነው። ያዙልኝ፣ ታዕሊም ማስተማር። እዚህ ላይ አንድ መናገር ፈልገው ነገር አለ። በተለይ ደግሞ ሁላችንም ቤተሰቦች አሉ ታውቃላችሁ፣ በተለይ ክፍለ ሀገር ያሉ። ምናልባት እኛ ከዕለታት አንድ ቀን በሆነ አጋጣሚ ስደት ወጥተን ተውሂድን ተምረን ትክክለኛው አቂዳ ተረድተን ሊሆን ይችላል። እናት አባት፣ ዘመድ አዝማድ ግን እዛው ያለበት ቦታ ላይ ባለህበት እርገጥ አይነት ኑሮ ይኖርና ምንም ሳይቀየሩ እናንተ በፊት በነበራችሁበት ሁኔታ ላይ
ታገኛቸዋላችሁ። በዚህን ጊዜ የሚደረገው ነገር ምንድነው ከተባለ ሞሊድ የሚያወጡ ከሆነ ከዚህ አልፈው ከበድ ያለ ነገር ካለባቸው የቤት ጣጣ እያሉ ጅን የሚገብሩ ከሆነ የባዕድ አምልኮ ካለባቸው የቀብር አምልኮ ካለባቸው እነዚህን ሰዎች ኢርሻድ ማድረግና ማስተማር ይቀድማል ከሁሉ። የመጀመሪያው ምንድነው ብለናል? አልኢርሻዱ ወተዕሊም። አንዳንዱ በቃ አባቴ ሙሽሪክ ነው ይላል። አባቴ ሙሽሪክ ነው ትላለች። አባቴ እኮ እኔን መዳር አይችልም። ስለዚህ ስርያ ላ ሐውለ ወላ ቁወተ ኢላ ቢላህ አላህን ስብሓነሁ ወተዓላ መፍራት ይገባል። በቃመቱል ሑጃ ያስፈልጋል። በእነዛ ሰዎች ላይ ሑጃን ማቆም ያስፈልጋል። ትናንት ያነሳነው ነጥብ ላይ ደረስ። ከመስአለት ኢብኒ ዓባስ ረዲየላሁ ዐንሁማ ሒነ ዘሀበ ኢለል ኸዋሪጅ ፈከለመሁም ሐታ ረጀዐ ሚንሁም አልፋኒ ወኸረጀ ሰኢሩሁም። ለምሳሌ የአብደላህ ብኑ ዓባስን ታሪክ እንመልከት። ወደ ኸዋሪጆች ዘንድ ሄዶ ከእነርሱ መካከል አናግሯቸው ከእነሱ መካከል ወደ 2000 የሚጠጉ ተመልሰዋል ተውበት አድርገው። የተቀሩት ደግሞ አምፀው ወጡ። ወቁቲሉ ጀሚዓ ሁላቸውም ተገድለዋል። ማለት ከዓሊ ብን አቢ ጣሊብ ጋር ጦርነት ገጠሙ። እምቢ ብለው አምፀው መጨረሻቸው ምን ሆነ? ሞትና መታረድ ሆነ ማለት ነው። وفي مناظرة ابن عباس رضي الله عنهما الخوارج من الأدب الرفيع والحلم الجميل. እንግዲህ አብደላህ ብኑ ዓባስ ከኸዋሪጆች ጋር ባደረጉት ውይይት ውስጥ ምን ይዘው ቁም ነገር አለ? ለአንደኛው ትልቅ የሆነ ከፍ ያለ አደብ፣ ሁለተኛ ስርዓት ማለት ነው። ሐታ ሙናዘራ ሲደረግ ወይ ሲደረግ አደብ ያስፈልጋል። አብደላህ ብኑ ዓባስ ሙናዘራ ምን እንረዳው? አንደኛው ምንድነው? الأدب الرفيع ነው። የላቀ የሆነ ስርዓትን የውይይት ስርዓት እንማራለን። ሌላኛው ወልሕልም ልጀሚል ውብ የሆነ ታጋሽነትን እንማራለን። ወኢቃመት ልሑጀት ብልሐቅ። ሌላኛው ሶስተኛው ደግሞ ሑጃን ማስረጃን ሐቅ ላይ ተደግፎ ወይም ሐቅ ላይ ሆኖ ለሰዎች ማድረስ ይባል። አንዳንዱ ሐቅ አደርሳለሁ ብሎ ምን ይጠቀማል? ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ